ሰላም የተወደዳችሁ የእግዚአብሔር ቤተሰቦች በእያላችሁበት ቦታ እግዚአብሔር ሰላም ከእናንተ ጋር ይሁን። ዛሬ እግዚአብሔር በሰጠን ጊዜ የእግዚአብሔርን ቃል የምንከፋፈልበት ጊዜ ይሆናል። አምናለሁ በዚህ መልእክት ውስጥ ብዙዎቻችንን የሚባርክ መልእክት እናገኛለን ብዬ አምናለሁ። በዚህ ጊዜ እግዚአብሔር ደግሞ በልባችን የሞላው መልእክት የእግዚአብሔር ጥበቃ በሚል ርዕስ ይሆናል። በተለይ አሁን ካለንበት ወር ይሄ ሚያዝያ ግንቦት በተያያዘ በጣም የጥንቆላው የጨለማው ዓለም የብዙዎችን ሕይወት መስዋዕት ለማድረግ የሚንቀሳቀስበት ወር ተደርጎ ይቆጠራል። ነገር ግን እግዚአብሔር በምድራችን ላይ ያለ የትኛውም የአመፃን ኃይል መስበር ይችላል። ዛሬ የምንሰማው መልእክት ደግሞ ከእግዚአብሔር ጥበቃ ጋር በተያያዘ አይናችንን ይከፍታል ደግሞ ብዬ አስባለሁ። ወደ መልእክቴ ከመግባቴ በፊት ግን የትኛውም የጨለማ ኃይል በዚህ ወር በዚህ ሳምንት የታቀደ ለመስዋዕትነት ያዘጋጃቸው ከብላቴኖች ጀምሮ ያለ ማንኛውም የቃል ኪዳን መታደሶች እንዲፈርሱ ስራው እንዲጨነግፍ በኢየሱስ ስም ጸልያለሁ። የእግዚአብሔር ቃል መዝሙር 91 ላይ ሲናገር እንደዚህ ይላል፣ እርሱ ከአዳኝ ወጥመድ ከሚያስደነግጥም ነገር ያድንሃልና በላባዎቹ ይጋርድሃል፣ በክንፎቹም በታች ትተማመናለህ። እውነት እንደ ጋሻ ይከብሃል፣ ከሌሊት ግርማ፣ በቀን ከሚበርር ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቀትር ጋኔን አትፈራም ይላል። ኢየሱስ ክርስቶስ ያድናል። እግዚአብሔር ይጠብቃል። መዝሙር 127 ቁጥር 1 ላይ እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ ይልና እግዚአብሔር ከተማን ካልጠበቀ ጠባቂ በከንቱ ይተጋል ይላል። ስለዚህ ይህ መልእክት ከኛ በላይ እግዚአብሔር በመጠበቅ የተካነ አምላክ ችሎታ ያለው አምላክ ነው። እግዚአብሔር ደግሞ ይጠብቃል፣ ህዝቦቹን ይጠብቃል፣ ቤታችንን ይጠብቃል፣ ህይወታችንን ይጠብቃል። ለምንድን ነው በጥበቃ ውስጥ መሆን ያለብን? በመለኮታዊ ጥበቃ በእግዚአብሔር ጥበቃ ውስጥ መሆን ያለብን ለምንድን ነው? ቤታችን፣ ልጆቻችን፣ የኛ የሆነው ነገር ሀገር ለምንድን ነው መጠበቅ ያለበት ካላችሁኝ፣ አንደኛ ራሳችንን መጠበቅ ስለማንችል ከኋላ ያለውን ነገር ማየት አልችልም። ራሴን የምጠብቅበት አቅሜ በጣም ውስን ነው። እግዚአብሔር ግን ሁሉን ቻይ አምላክ ነው። በአንዴ እኔ እዚህ ሆኜ ቤቴን ይጠብቃል። እዚህ ሆኜ የኔ የሆነ ነገር በሙሉ እግዚአብሔር ከተማን ካልጠበቀ፣ ስለዚህ እግዚአብሔር ጠባቂ አምላክ ነው። እንዲያውም መጽሐፍ ቅዱስ ሁላችንም የምናውቀው እስራኤልን የሚጠብቅ ይላል። አይገርምም? ስለዚህ ቤቴን ይጠብቅልኛል። አሜን። ህይወቴን ይጠብቅልኛል። በኢየሱስ ክርስቶስ ስም መለኮታዊ ጥበቃ የእግዚአብሔር እሳት በዙሪያችን እንዲሆን እጸልያለሁ። ሁለተኛ ብዙ አጥፊ ስለሚፈልገን አጥፊው አይኑ ደም ለብሶ የኛን መስፋት፣ የኛን መብዛት፣ የኛን መቆም የማይፈልግ ጠላት አለብንና የእግዚአብሔር መለኮታዊ ጥበቃ ያስፈልግናል። ጥበቃ የሚመደበው ጠላት ላለበት ሰው፣ እኛ ደግሞ ጠላት አለብን። ባለጋራችን ዲያብሎስ ይላል መጽሐፍ ቅዱስ ሲናገር። ባለጋራ ስላለብን ሊያጠፋን የሚፈልግ ስላለ የእግዚአብሔር ጥበቃ ያስፈልገናል። ይህንን መልእክት የምትሰሙኝ የእግዚአብሔር ቤተሰቦች ራሳችንን በራሳችን መጠበቅ አንችልም። ለእግዚአብሔር ጥበቃ ተላልፈን ልንሰጥ ያስፈልጋል። ሶስተኛ የሚጠቅም ነገር የሚረባ ነገር በእኛ ስላለ ያ ነገር ቢገለጥ፣ ያ ነገር ሲገለጥ፣ ያ ነገር ሲታይ በእኛ ህይወት ለብዙ ትውልድ መፈታት ምክንያት ስለሚሆን ትሬዠር ያለበት ቦታ ይጠበቃል። ሀብት ያለበት ቦታ ይጠበቃል። በአንተ ውስጥ ሀብት አለ፣ በአንቺ ውስጥ ሀብት አለ። በአንተ ፊውቸር ላይ እግዚአብሔር ሊሰራ ያሰበው ፕላን አለ። ወደዚህ ምድር ሲያመጣን፣ በመንግስቱ ላይ ስፍራ ሲሰጠን፣ በአብ ቀኝ ሲያስቀምጠን እግዚአብሔር ዓላማ አለው። ዓላማ አለው። ኢየሱስ ክርስቶስ ያድናል። ያለ ዓላማ ወደዚህ ምድር አልመጣንም። ያለ ዓላማ ደግሞ ዳግመኛ አልተወለድም። በዓላማ ስለሆነ የተወለድ ነው። ዓላማ ያለባቸው ሊያጨነግፍ የሚፈልግ ካስታውሳችሁ ኢየሱስ እንደተወለደ ሲሰማ በኤሮድስ ውስጥ ጠላት ተቆጣ። እያንዳንዱ ከ2 ዓመት በታች ለምን የመጣበት ንጉሥ፣ ገዢ፣ አዳኝ መጥቷላ ሊያጠፋ ተነሳ። ስለዚህ ራሳችንን መጠበቅ ስለማንችል ብዙ አጥፊ ስለሚፈልገን ጠቃሚ ነገር ስላለብን ለአንድ ክርስቲያን መለኮታዊ ጥበቃ ምርጫ ሳይሆን ግዴታ ነው። ኢየሱስ ክርስቶስ ያድናል። ዘፍጥረት 49:24 ላይ ሲናገር ነገር ግን ይላል ቀስቱ እንደጸና ቀረ፣ የእጆቹም ክንድ በያዕቆብ አምላክ እጅ በረታ፣ በዚያው በጠባቂው ይላል በእስራኤል አምድ ይላል በጠባቂው በእስራኤል አምድ
ዛሬ በጌታ በኢየሱስ ስም የኛ የሆነ ነገር በሙሉ ጠላቶች እያሉ ለሞት የሚፈልጉን እያሉ ለጥፋት የሚፈልጉን እያሉ የጠንቋዮች ሥራ፣ የደጋሚዎች ሥራ፣ የሟርተኞች ሥራ እነዚህ ነፍስ በላዎች እያሉ እግዚአብሔር ግን የኛ የሆኑትን ነገር በሙሉ ይጠብቃል። በኢየሱስ ሀገራችንን ይጠብቃል፣ ቤተክርስቲያንን ይጠብቃል፣ ልጆቻችንን ይጠብቃል፣ ቢዝነሳችንን ይጠብቃል። በግንቦት ወር በሚያዝያ ወር የታቀደ የትኛውም የሞት አዋጅ ከጠባቂያችን የተነሳ የፈረሰ ይሆናል በኢየሱስ። ይህንን ልበላችሁ፣ ተወዳዳሪ የሌለው ጠባቂ ያለን ሊበላን ሊያጠፋን እቅድ ካወጣው የሚበልጥ በእኛ ሕይወት ላይ መልካም እቅድ ያለን ጠባቂ ያለን። መዝሙር 91 ከ7 እስከ 12 ሲናገር በአጠገብህ 1000 በቀኝም 10,000 ይወድቃል፣ ወደ አንተ ግን አይቀርብም ይላል። በዓይኖች ብቻ ትመለከታለህ፣ የኃጥአንንም ብድራት ታያለህ። አቤቱ አንተ ተስፋዬ ነህና ልዑልን መጠጊያ አደረግ። ክፉ ነገር ወደ አንተ አይቀርብም፣ መክሰፍትም ወደ ቤት አይገባም። በመንገድ ሁሉ ኢየሱስ ያድናል። ደስ የሚል ቃል። ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋልና እግርም በድንጋይ እንዳትሰናከል በእጆቻቸው ያነሷል። የሚጠብቅ የእግዚአብሔር እጅ፣ የሚጠብቁ የእግዚአብሔር መላእክቶች በእኛ ቤት ላይ በእኛ ሕይወት ላይ ኢየሱስ ክርስቶስ ያድናል። ይህንን እውነት ልንገራችሁ፣ ይህንን እውነት ልበላችሁ። እስከ ዛሬ እንኳን የኖር ነው ከኛ ጥንቃቄ የተነሳ ሳይሆን ከጠባቂው ጥበቃ የተነሳ ነው። እሱ እየጠበቀን ስላለ ሌሊቱ ነግቶልናል። እሱ እየጠበቀን ስላለ ቀኑ መሽቷል። እሱ እየጠበቀ ስላለ የዛሬዋን ፀሐይ ማየት ሆኖልናል። ኢየሱስ ክርስቶስ ያድናል። የኖር ነው የሰነበት ነው የቀጠል ነው እስትንፋሳችን ያልተወሰደብን ዛሬም እንድንንቀሳቀስ ያደረገን የእግዚአብሔር መለኮታዊ ጥበቃ ነው። ፊልጵስዩስ 4 ከ6 እስከ 7 ላይ ሲናገር የእግዚአብሔር ቃል ጌታ ቅርብ ነው፣ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል ይላል። በጣም የምወደው እግዚአብሔር ቃል ነው። እግዚአብሔር ፊዚካላችንን ብቻ ሳይሆን ይሄ ግንቡን ብቻ ሳይሆን ቤታችንን ይሄ ሳሎናችንን ብቻ ሳይሆን ሐሳባችንን ይጠብቃል። አይገርምም? ልባችንን ይጠብቃል። ልብ እንዳይታወክ፣ ሐሳብ እንዳይታወክ፣ ልብ እንዳይሸበር ይሄ በአእምሮ ላይ የሚወረወር ቀስት አሳባጅ ይሄ ጨርቅ የሚያስጠል መናፍስት በሙሉ የተጠረገው በክርስቶስ ኢየሱስ ይጠብቃል ይላል። ዛሬ ይህንን መልእክት እየተናገርኩ በእውነት ጌታ በመንፈሴ ስለሞላው ነው ይህንን መልእክት የምናገረው። የትኛውም የጥፋት አዋጅን እግዚአብሔር ገልብጦታል። መለኮታዊ ጥበቃ ሆኖልናል። ነፍሳችን፣ ይህ ሐሳባችን፣ ልባችን ሳይቀር በክርስቶስ ኢየሱስ ተጠብቋል። ክብር ሁሉ ለእግዚአብሔር ይሁን። ጌታም አለ ይላል ሉቃስ 22 ላይ ስምዖን ስምዖን ሆይ እነሆ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ፣ እኔ ግን እምነት እንዳይጠፋ ስላንተ አማለድኩ። አንተም በተመለስክ ጊዜ ወንድሞችን አጽና። እንደ ተጠበቀ ሰው ዛሬ ለአንድ ሰው ጸልያለሁ። እንደ ተጋረደ ሰው፣ ጥፋት እንደ ተገለበጠለት ሰው በኢየሱስ ስም መለኮታዊ ጥበቃ ይሁንልን። ይህንን መልእክት የምትሰሙ አሜን በሉና ውሰዱ። በእውነት እግዚአብሔር መለኮታዊ ጥበቃ ያደርግልናል። እሳቱን አልፎ እግዚአብሔር የሰራውን ቅጥር አልፎ የኛ የሆነ ነገር አይነካም። ጤናችን አይነካም፣ ሰላማችን አይነካም፣ አእምሮአችን አይነካም፣ ቤታችን አይነካም፣ ቤተሰባችን አይነካም። በጌታ በኢየሱስ ስም ደግሜ እላችኋለሁ መለኮታዊ ጥበቃ ይሆንልናል። ኢሳይያስ 27:3 ላይ እኔ እግዚአብሔር ጠባቂው ነኝ ይላል። እኔ እግዚአብሔር ጠባቂው ነኝ፣ ሁልጊዜ አጠጣዋለሁ፣ ማንም እንዳይጎዳው በሌሊትና በቀን እጠብቀዋለሁ ይላል። ኢየሱስ ያድናል። እግዚአብሔር ጠባቂያችን ነው። ለራሳችሁ በሉት። በቤታችሁ ላይ ይህንን አዋጅ አውጁት። በልጆቻችሁ ላይ ይህንን አዋጅ ተናገሩበት። እግዚአብሔር ጠባቂያችን ነው፣ ማንም እንዳይጎዳው በቀንና በሌሊት። አስቡት፣ እግዚአብሔር ጠባቂያችን ሆኖ ማን እሱን አልፎ ሊነካን ይችላል? ማን እሱን አልፎ ሊዳስሰን ይችላል? እግዚአብሔር ጠባቂያችን ነው። ኢየሱስ ክርስቶስ ያድናል። ክብር ሁሉ ለእግዚአብሔር ይሁን። በእኔ ተማምኗልና አስጥለዋለሁ እንዳለ ዛሬ በጠባቂያችን እንድንተማመን እግዚአብሔር ጠባቂ ይሄ ነው። ከዚህ ጠባቂ አልፎ እኔ ቤት የሚገባ ሞት የለም። እኔ ቤት የሚገባ ጥፋት የለም። እኔ ቤት የሚገባ እልቂት የለም። እኔ ቤት የሚገባ ጭንገፋ የለም።
ዛሬ አፈርሳለሁ በጌታ በኢየሱስ ስም። እግዚአብሔር በጥበቃ ውስጥ እንድንኖር ሲፈልግ አንደኛ ከኛ የሚጠብቀው ነገር ዳግመኛ መወለድ ነው። ወገኖቼ ዳግመኛ ስንወለድ ሃይማኖት እየቀየርን አይደለም። የሆነ የሃይማኖት ጫወታ አይደለም እያደረግን ያለ ነው። ዘር እየቀየርን ነው። የጠላት ኃይል በእኛ ላይ መብት እንዳይኖረው እያሳጣ ነው። ከግዛቱ ነፃ እየወጣ ነው። ወደ ፍቅሩ ልጅ መንግስት፣ ወደ እግዚአብሔር መንግስት፣ ወደሚወደን መንግስት እየፈለስን ነው፣ እየመጣን ነው። የኢየሱስን ጌትነት ስናውጅ እንደዛ ነው የሚሆንልን። ስለዚህ ዳግመኛ መወለድ ለመለኮታዊ ጥበቃ እንድንመቻች ያደርገናል። ጠላት የፈለገውን ነገር እንዳያደርግ ያደርገናል። የእግዚአብሔር ቃል አንደኛ ጴጥሮስ ምዕራፍ 2 ቁጥር 25 ላይ ሲናገር እንደ በጎች ትቅበዘበዙ ነበርና አሁን ግን ይላል ወደ ነፍሳችሁ እረኛና ጠባቂ ተመለሳችሁ ይላል። ኢየሱስ ያድናል። ዳግመኛ መወለድ ምርጫ አይደለም። ለዚህ ነው በዚህ ወር ላይ በኪዳን ውስጥ ያልሆኑትን፣ ወደ እግዚአብሔር መንግስት ያልተጨመሩትን፣ ወደ ነፍሳቸው እረኛ ያልተመለሱትን ሰይጣን የፈለገውን ነገር ያደርጋል። ከለላ የላቸውም፣ ጠባቂ የላቸውም። በሱ ተጽዕኖ ስር ነው ያሉት፣ በሱ ስር ነው ያሉት። ይገላቸዋል፣ ሽባ ያደርጋቸዋል፣ ያሳብዳቸዋል። ዛሬ በኢየሱስ ስም ለአንድ ሰው መልእክት አለኝ። ኑ ወደ ኢየሱስ። ኢየሱስን እንደ ግል አዳኝ አድርጎ የተቀበለ በሙሉ የጨለማው ዓለም በእናንተ ቤት ላይ ስልጣን የለው፣ ተሽሯል። አለቅነታቸውን ኢየሱስ ገፏል። የበላይነታቸውን ኢየሱስ አሳጥቷቸዋል። ኑ በኢየሱስ ጥላ ስር ሁኑ። የዲያብሎስን ሥራ ሊያፈርስ ነው የሚለው መጽሐፍ ቅዱስ። የእግዚአብሔር ልጅ ተገለጠ ይላል። ዳግመኛ መወለድ ለተቀበሉት ሁሉ በስሙ ለሚያምኑት ለነርሱም የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ነው የሚያምኑትም ነው የሚለው ማርቆስ 16 ላይ። እነዚህ ምልክቱ አጋንንትን በስሜ ያወጣል። አጋንንት ሊጫወትባቸው ቀርቶ ለአጋንንት መጥፋት ምክንያት ይሆናሉ ነው። ኢየሱስ ያድናል። ኢየሱስ ጌታ ነው። ዳግመኛ መወለድ መለኮታዊ ጥበቃ ውስጥ እንድንሆን ያደርገናል። ሁለተኛ መጸለይ ነው። ምሳሌ 3 ከ5 እስከ 6 በፍጹም ልብህ በእግዚአብሔር ታመን ይላል። በራስህ ማስተዋል አትደገፍ፣ በመንገድ ሁሉ እርሱን ወቅ፣ እርሱም ጎዳናህን ያቀናልሃል። በማለዳችሁ ላይ እግዚአብሔርን የምትጠሩበት ይሁንላችሁ። በቀናችሁ ላይ ምናችሁንም አትተማመኑ። የእግራችሁን ቅልጥፍና፣ የዓይናችሁን መብራት፣ የተለያዩ ነገሮች አሪፍ መሆኑን አይታችሁ እንዳትዘናጉ። እግዚአብሔር ሆይ ጠባቂ አንተ ነህ፣ እውቅና ሰጥሃለሁ። የቤቴ ጠባቂ፣ የሕይወቴ ጠባቂ፣ የሥራዬ ጠባቂ፣ የአገልግሎቴ ጠባቂ። ዳዊት እንዳለው እኔ ግን ንጉሴን ሾምኩኝ እንዳለ እየሾማችሁ የምትወጡበት የእግዚአብሔርን አብሮነት በጸሎታችሁ የምትጋብዙበት ጊዜ እንዲሆንላችሁ መጸለይ። ስለዛ አውሬ ሰምታችኋል። በሰላም አውለኝ ያለችውና ምበላውን ስጠኝ ያለው አውሬዎች፣ አንዱ ግን ምንም ሳይጸልይ የተቀመጠ እንስሳ በሰላም አውለኝ ያለው አብላኝ ያለውን ሲያስመልጠው፣ አብላኝ ያለው ደግሞ ያልጸለውን አግኝቶ ሲበላ። መጸለይ ያዋጣል። ከአዳኝ እንድናመልጥ ያደርገናል። ከበላተኛው እንድናመልጥ ያደርገናል። ጥበቃው በእኛ ሕይወት ላይ እንዲሆን ያደርጋል። ስለ ቤተሰቦቻችሁ ጸልዩ፣ ስለ ልጆቻችሁ ጸልዩ፣ ስለ ነጋችሁ ጸልዩ። መጸለይ ስለሚገባችሁ በመንፈስ ቅዱስ አማካኝነት እየተነዳችሁ ጸልዩ። ሶስተኛ የደሙን ኃይል ማወቅ። የክርስቶስ ኢየሱስ ደም አለ። ዛሬ ይህንን ደም በእምነት ረጫለሁ። ዘጸአት 12:23 ላይ እግዚአብሔር ግብፃውያንን ይመታ ዘንድ ያልፋልና ደሙንም በጉበኑ በሁለቱ መቃኖች ላይ ባየ ጊዜ እግዚአብሔር በደጁ ያልፋል፣ አጥፊው ይመታችሁ ዘንድ ወደ ቤታችሁ እንዲገባ አይተወውም። አጥፊ አይገባም ወደ ቤታችሁ። ከምኑ የተነሳ? ከደሙ የተነሳ። የእንስሳው ደም ነው የጠበቃቸው። የአዲሱ ኪዳን ደግሞ ደም የፈሰሰልን የክርስቶስ ኢየሱስ ያውና ቅዱስ ነውር የሌለው ደም ፈሶልናል። ይህ ደም በላያችን ላይ ተረጭቷል። ስለዚህ ደም ዕውቅና ልንሰጠው ያስፈልገናል። የተቀደስንበት ደም አለ። ቤዛችን የሆነ ደም አለ። ዋጋ የተከፈለልን ነው በዚህ ደም። ከዚህ ደም የተነሳ በእኛ ቤት መቅሰፍት ሊገባ አይችልም፣ ሞት ሊገባ አይችልም። ዛሬም በእምነት እጸልያለሁ። ከዚህ ደም የተነሳ ሞት ይከልከል፣ ጥፋት ይከልከል፣ አደጋ ይከልከል፣ ጭንገፋ ይከልከል በኢየሱስ ስም። በዚህ ወር የታቀደ የትኛውም የሞት አዋጅ፣ የትኛውም አይነት ለግብር የተዘጋጀ ለመስዋዕትነት የተዘጋጀ በጠላት ታርጌት ውስጥ የገባ ማንኛውም አይነት የጠላት መስዋዕትነት በኢየሱስ ስም የፈረሰ ይሁን። አራተኛ የመንፈስ ቅዱስ ምሪት ያስፈልገናል። ለመለኮታዊ ጥበቃ በምሪት ውስጥ መኖር አለብን።
መንፈስ ቅዱስ ውጣ ሲለን መውጣት፣ ግባ ሲለን መግባት። የእግዚአብሔር ቃል ሮሜ ምዕራፍ 8 ቁጥር 14 ላይ በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸው። መንፈስ ቅዱስ እንዴት መውጣት እንዳለብን፣ መች መውጣት እንዳለብን፣ ወዴት መሄድ እንዳለብን አቅጣጫ ያሳየናል። የሁል ጊዜ ረዳታችን ነው። በሱ ላይ ሁል ጊዜ ጥገኞች ነን። የእግዚአብሔር መንፈስ የክርስቶስ መንፈስ ጳውሎስ ከለከለኛል። ወደዛ ከተማ እንዳይገባ እንዳያልፍ ከለከለኛል። በመንፈስ ቅዱስ ምሪት ይላል ስለ ኢየሱስ ክርስቶስ ወደ ምድረ በዳ ወረደ። ስለዚህ የእግዚአብሔር መንፈስ ሊመራን ያስፈልጋል። ያውቃል፣ ነገ ምን እንደሚሆን ያውቃል፣ በኋላ ምን እንደሚሆን ያውቃል። ለምሪቱ የምንመቻችበት ጸጋ ይብዛልን። ቃሉን እናንብብ፣ እንጸልይ። የዛ ጊዜ ምሪቱን በዛ ውስጥ ማግኘት እንችላለን። የእግዚአብሔር ጥበቃ፣ የእግዚአብሔር ሰላም ከሁላችሁ ጋር ይሁን። ይህ 2 ወር በከፍተኛ ሁኔታ እንደ ሀገር እንደ ቤተ ክርስቲያን መለኮታዊ ጥበቃን የምናይበት ወር ይሆንልናል። ተጠብቀናል። በኢየሱስ ስም አሜን። ተባረኩ።